በዓለማችን ላይ የሱን ያህል ተወዳጅ መጠጥ የለም ማለት ይቻላል። ለብዙዎቻችን የጠዋታችን ማስጀመሪያ፣ የድብርታችን ማባረሪያ፣ ከሰዎች ጋር መነጋገሪያ፣ የልጅነት ንጋታችን ማብሰሪያም፣ የኑሯችን ማጣፈጫ፣ እሱን እየተጎነጩ ከቤተሰብ ጋር መጫወቻም ጭምር ነው ቡናም። እኛም ለዛሬ የብዙዎቻችን የልጅነት ትዝታ በሆነው የኢኮኖሚው ዋልታ ቡና በሚለው ሙዚቃም ጀምረናል። በዛሬው ፕሮግራማችን ቡና የምትጠጡም ጭራሹኑ ቡና አንጠጣም የምትሉ ሰዎችም ስለ ቡና የማታውቋቸውን አስገራሚ ነገሮች የምናስቃኛችሁ ይሆናል። አብራችሁን ቆዩም። እስቲ ወደ ኋላ መለስ ብለን እናስብ። የብዙዎቻችን ተወዳጅ መጠጥ የሆነው ቡና እንዴት ተጀመረ? ታሪኩ የሚጀምረው ከበርካታ መቶ ዓመታት በፊት በኢትዮጵያ ደጋማ ስፍራዎች በከፋ ወይም በጅማ ውስጥ ነበር። ሁለቱን ስፍራዎች የጠቀስኩላችሁ ታሪኩ ሰፊ ስለሆነ ነው። የቦታውን ታሪክ ትተን ወደ ጉዟችን እንመለስ። ከዕለታት አንድ ቀን ከልጅነት ጀምሮም ፍየሎችን የሚጠብቅ ካልዲ የሚባል አርብቶ አደር ነበር። አንድ ቀንም ፍየሎቹ ያልተለመደ ንቃትና ጉልበት አግኝተው ሌሊቱን ሙሉ ሲዘሉና ሲሯሯጡ አስተዋለም። ሲመረምር ፍየሎቹ የበሉት አንድ እንግዳ የሆነ ቀይ ፍሬ መሆኑን ደረሰበት። ካልዲም ያንን ፍሬ ሞከረው። የፈጠረበትንም ከፍተኛ የኃይል ስሜት አየም። ያቺ ቅስፈት የዓለምን ታሪክ ለዘላለም ቀየረች። ነገር ግን ያኔ የጀመረው ይህ ጥቁር ፈርጥ ዛሬ በሳይንስ መነጽር ሲታይ ለመሆኑ ምን አይነት ጥቅም አለው? ምንስ እያደረገልን ነው? ሳይንቲስቶች ቡናን በጥልቀት ማጥናት ከጀመሩ ዓመታት አልፈዋል። በውስጡ ከሺህ በላይ የተለያዩ ኬሚካላዊ ውህዶች እንዳሉ ተደርሰውበታል። ከነዚህም መካከል ካፌይንና ፖሊፊኖች ዋነኞቹ ናቸው። አብዛኞቻችን ቡናን የምንጠጣው እንቅልፋችንን እንዲያጠፋልንና ንቁ እንዲያደርገን ጭምር ነው። ነገር ግን እውነታው ይሄ ብቻ አይደለም። ጥናቶች እንደሚያሳዩት ቡናም የሰውን አእምሮ ከእድሜ ጋር ተያይዞ ከሚመጣ የአእምሮ መዛባትና የመርሳት አደጋ በከፍተኛ ሁኔታ ይጠብቃል። ጠዋት ላይ አንድ ሲኒ ቡና ሲጎነጩም በውስጡ ያለው ካፌይን በአንጎል ውስጥ ያለውን አዴኒሶን የተባለ የእንቅልፍ ስሜት ፈጣሪ ኬሚካል ይዘጋዋል። በምትኩም ዶፓሚንና ኖርፓይፍሪን የተባሉ የስሜትና የንቃት ሆርሞኖች እንዲለቀቁ በማድረግ አእምሮ በከፍተኛ ፍጥነትና ብቃት እንዲሰራም ያደርገዋል። ነገር ግን ይህ ገና ጅማሮ ነው። የጥቁር ወርቅ የሆነው ቡና አእምሮአችንን ብቻ ሳይሆን መላ አካላችን ከአሰቃቂ በሽታዎች በመከላከል ረገድም ቡና ያለው ድርሻ ወደር የለውም። በተለይም የሁለተኛ አይነት የስኳር በሽታን ወይም ታይፕ ሲ ዲያቤትስን ለመከላከል ቡና አስደናቂ ኃይል አለው። በዓለም ዙሪያ የተደረጉ ትላልቅ የጤና ጥናቶች እንደሚያሳዩት በየቀኑ መካከለኛ መጠን ያለው ቡና የሚጠጡ ሰዎች ፈጽሞ ከማይጠጡት ሰዎች ጋር ሲነጻጸሩ በስኳር በሽታ የመጋለጥ እድላቸው በከፍተኛ መጠን ቀንሶ ይገኛል። ምክንያቱም ቡና በውስጡ ባሉት ኃይለኛ አንቲኦክሲዳንቶች አማካኝነት የሰውነት ሴሎች ኢንሱሊንን የመጠቀም አቅም እንዲሻሻል ያደርጋል። ታዲያ ይህ ሁሉ መልካም ጎን እያለው አንዳንዶች ስለምን ቡና አደገኛ ነው ይላሉ። መጠየቅ ያሻል። እዚህ ላይ ልብ ልንለውና ጥንቃቄ የሚያስፈልገን ነገር ቢኖር ማንኛውም ነገር ከመጠን በላይ ከሆነ ከጥቅሙ ጉዳቱ ማመዘኑ አይቀሬ ነው። የቡና ዋናው ሚስጥርና አደገኛ ጎኑም የሚጀምረው በምንጠቀመው መጠንና በሰውነታችን የካፌን አጠቃቀም ላይ ነው። በቀን ውስጥ የሚወሰደው የካፌን መጠን ከወሰን በላይ ሲያልፍ ሰውነታችን የጭንቀት ሆርሞን የሆነውን ኮርቲሶል ማመንጨት ይጀምራል። ይህ ደግሞ የልብ ምት እንዲጨምር፣ የደም ግፊት ከፍ እንዲልና በእጅጉ አስጨናቂ የሆነ የፍርሃትና ሬስትለስ ወይም የረፍት ማጣት ስሜት እንዲሰማን ያደርጋል። ማለትም በሌሊት ሰዓት እንቅልፍ እንዳይወስደን የሚያደርገው ዋነኛው ምክንያት ይሆናል ጭምር ማለት ነው። ከዚህም በላይ አንድ አስደንጋጭ እውነት አለ። ቡናም አሲዳማ በመሆኑ ምክንያት በባዶ ሆድ አዘውትረው የሚጠጡ ሰዎች የጨጓራ ግድግዳቸው እንዲቆስልና ከፍተኛ የሆነ የአሲድ ሪፍሉክስ ችግር
እንዲያጋጥማቸው ያደርጋል። እንዲሁም አጥንታቸው ውስጥ የሚገኘውን ካልሲየም ከሰውነት የማስወገድ ባህሪ ስላለው ከመጠን በላይ መጠጣት ለረጅም ጊዜ ሲታይ የአጥንት መሳሳት ወይም የኦስቲዮፒሮሲስ አደጋን ሊያባብሰውም ይችላል። ታዲያ የትኛው ነው ትክክለኛው መንገድ? ቡናን እንዴት ብንጠጣስ ነው ከጉዳቱ ይልቅ ጥቅሙ የሚያመዝነው? መልሱ ቀላል ነው፣ ነገር ግን ጥንቃቄ ይጠይቃል። በሳይንቲስቶች ምክር መሰረት ለአማካይ ጤናማ ሰው በቀን ውስጥ ከ3 እስከ 4 ሲኒ ወይም ከ400 ሚሊ ግራም የማይበልጥ ካፌን መውሰድ ለሰው ልጅ ተስማሚ ነው። ከዚህ ማለፍ ግን ሰውነታችንን ከጥቅሙ ይልቅ ለጉዳቱ አጋልጦ መስጠትም ጭምር ነው። ከዚህም በተጨማሪም ቡናን ከልክ በላይ በበዛ በስኳር፣ በወተት፣ በክሬምና በተለያዩ ጣፋጮች አዋህዶ መጠጣት በውስጡ ያሉትን ተፈጥሯዊ አንቲኦክሲዳንቶች ዋጋ ከማሳነሱም በላይ ለስብ መከማቸትና ለክብደት መጨመር ዋነኛው ምክንያት ሊሆንም ይችላል። ስለዚህ ቡናን በልክና በሰዓቱ መጠጣት የረጅም ህይወትና የንቃት ሚስጥር ያደርገዋል። ከዚህም ባሻገር ቡናን ተወዳጅ ያደረገው ነገር ዝም ብሎ መጠጥ አለመሆኑ ነው። ምክንያቱም የቡና ነገር ሲነሳ ዝም ብሎ የሚጠጣ ፈሳሽ ብቻ አይደለም። የብዙዎች የውይይት መድረክ፣ የሰላም ማዕድና የባህል መገለጫም ጭምር ነው። ቡናም ከኢትዮጵያ አርሶ አደሮች እጅ ጀምሮ እስከ ዓለም አቀፍ የኮፊ ሾፕ መደብሮች ድረስ ያለው የጉዞ ርቀት በራሱ አንድ ግዙፍ ታሪክ ነው። እንዲሁም ቡና ከጤናችን ጋር ብቻ ሳይሆን ከረጅም እድሜ ሚስጥር ጋር እንደሚያያዝ ስንቶቻችሁ ታውቁ ይሆን? በዓለም ዙሪያ በከፍተኛ ደረጃ እድሜያቸው የገፉና ከቁጥር በላይ የሆኑ አዛውንቶችን ህይወት ያጠኑ ተመራማሪዎችም አንድ የጋራ ሀቅ ላይ ደረሱ። በእድሜ የገፉ ጤናማ ህይወት የሚመሩ ሰዎች አብዛኞቹ በቀን ውስጥ ቢያንስ 1 ወይም 2 ኩባያ ጥቁር ቡና የመጠጣት ልምድ አላቸው። በቡና ውስጥ የሚገኙት ጸረ ኦክሲዳንት ንጥረ ነገሮች የሰውነት ሴሎች እንዳያረጁና በየጊዜው ከጥቅም ውጭ እንዳይወጡ የመከላከል ከፍተኛ ብቃትም አላቸው። ይህ ማለት ቡና ትክክለኛው መጠን ጠብቆ ሲጠጣ የህዋሳት ጠባቂና የሰውነት ማደሻ ፈሳሽ ጭምር ነው ማለት ነው። ልብ በሉ፣ በየቀኑ በዓለም ዙሪያ ከ2 ቢሊዮን በላይ ቡናዎች ይጠጣሉ። ይህ ማለት በየሰከንዱ በሚሊዮኖች የሚቆጠሩ ሰዎች በተመሳሳይ ሰዓት የጥቁር ወርቅን መዓዛ እየቀመሱ ይገኛሉ ማለት ነው። ከዚህ ግዙፍ የኢኮኖሚና የባህል ንቅናቄ ባለፈም ስለ ቡና በተደረጉ ጥናትና ምርምሮች ዙሪያ ስናወራም ሳይንቲስቶች የቡናን ተጽዕኖ ሲያጠኑ አንድ አስገራሚ እውነት ላይ ደርሰውበታል። እርሱም የሰው አካል ለካፌን የሚኖረው ምላሽ ከሰው ወደ ሰው መለያየት ነው። አንዳንዶች 1 ኩባያ ቡና ጠጥተው ሌሊቱን ሙሉ አይናቸውን ሳይዘጉ ሲያድሩ፣ ሌሎች ደግሞ 3 ሲኒ ጠጥተው ልክ ትራስ ላይ እንዳረፉ ጥልቅ እንቅልፍ ይወስዷቸዋል። ለዚህ ልዩነት ምክንያት በሰውነታችን ውስጥ የሚገኘው የጂን ዝንባሌና የአንዳንድ ሰዎች የካፌን ማቀነባበር ወይም ሜታቦሊዝም ፍጥነታቸው እየተለያየ በመሆኑ ነው። ፈጣን ሜታቦሊዝም ወይም የምግብ መፈጨት ስርዓት ያላቸው ሰዎች ቡናን ሲጠጡም ካፌኑ በፍጥነት ከሰውነታቸው ይወገዳል። ያዘገመ የምግብ መፈጨት ስርዓት ያላቸው ሰዎች ደግሞ ለረጅም ጊዜ በደማቸው ውስጥ ቆይቶም የልብ ምታቸው እንዲጨምርና ጭንቀት እንዲፈጠርባቸው ሊያደርግም ይችላል። ታዲያ የራስዎን የሰውነት ሁኔታ አውቀው ካልተጠነቀቁም የሚፈልጉትን የንቃት ስሜት ሊያገኙ ቀርቶም የጤና ውዥንብር ውስጥ ሊገቡም ይችላሉ። ፈጣን የምግብ መፈጨት ስርዓት እንዳለኝ እንዴት አውቃለሁ ካሉም አንዱ ዘዴም ቶሎ ቶሎ የሚርቦት ከሆነ ነው። ታዲያ ይህንን አውቀው የሚጠጡት መጠንን እርስዎ መወሰን ይችላሉ። ከዚህም ባሻገር ስለ ቡና ጥቅም ስናወራ በጉበት ወይም ሊቨር ጤና ላይ የሚያሳድረው ተጽዕኖ ዓለምን እያስደመመ ሆኖ ተገኝቷል። የዘመናችን የሕክምና ምርምሮች እንደሚያሳዩት አዘውትረው ቡና የሚጠጡ ሰዎች ጉበታቸው ከከባድ በሽታዎች ማለትም ከጉበት መጥፋት ወይም ኪዮሲስና ከካንሰር የመከላከል አቅሙ በከፍተኛ ሁኔታ እየዳበረ ነው።
ነው። ጉበቱም በውስጡ የሰባ ስብጥር እንዳይከማችና ሴሎች በየሰዓቱ ራሳቸውን እንዲያድሱ በማድረግ ረገድ ቡና የማይተካ ሚና ይጫወታል። ከዚህ ባሻገር በዓለም ላይ ከነዳጅ ቀጥሎ በሁለተኛ ደረጃ በከፍተኛ ሁኔታ የሚነገደውና የሚሸጠው ጥሬ ዕቃ ቡና ነው። በየቀኑ በሚሊዮን የሚቆጠር ቶን ቡናዎች ከአንድ የዓለም ማዕዘን ወደ ሌላኛው ይጓጓዛሉ። የብራዚል ሰፊ እርሻዎች፣ የኮሎምቢያ ተራሮችና የኢትዮጵያ ለምለም አረንጓዴ ደጋማ ስፍራዎች የዓለምን የቡና ገበያ ይቆጣጠራሉ። ከዚህም ባሻገር በሳይንሳዊው ዓለም ውስጥ ቡናን አስመልክቶ የሚደረጉ ጥናቶች ከዕለት ወደ ዕለት እየሰፉና አዳዲስ ሚስጥሮችም ይፋ እየሆኑ ይገኛሉ። የቅርብ ጊዜ የሕክምና መረጃዎች እንደሚያሳዩት ቡና የሰው አካል ሜታቦሊዝምን በማፋጠን ረገድም ከፍተኛ አስተዋጽኦ አለው። ጠዋት ላይ የሚወሰድ መካከለኛ መጠን ያለው ጥቁር ቡና ሰውነታችን ስብን የማቃጠል አቅሙን እንዲጨምርና የኃይል መጠናችን ከፍ እንዲል ያደርጋል። ለዚህም ነው ብዙ ስፖርተኞችና የአካል ብቃት እንቅስቃሴ የሚያዘወትሩ ሰዎች ከስፖርታቸው በፊት ቡናን እንደ ተፈጥሯዊ የኃይል ማበልጸጊያ ወይም ፕሪ ወርክአውት የሚጠቀሙት። ከዚህ በላይ ቡናን ስናዘጋጅ የምንጠቀመው ውሃ ጥራት፣ የቡናው ፍሬው አጨማመቅና አቆላል እንዲሁም ደግሞ የሚጨመረው የስኳር መጠን ለጤንነታችን እጅግ ወሳኝ ጉዳዮች ናቸው። ከመጠን በላይ የተጠበሰና ከባድ ስኳር የተጨመረበት ቡና ከተፈጥሯዊ ጥቅሙ ይልቅ ለተለያዩ የጤና መታወኮች ሊዳርገንም ይችላል። ወደ ጥቅሙ ስንመጣም አስገራሚ የሆነው ጉዳይ ቡና በአእምሯችን የማስታወስ ችሎታ ላይ የሚያሳድረው አዎንታዊ ተጽዕኖ ነው። ብዙዎቻችን ለፈተና ስንዘጋጅ፣ ትልቅ ውሳኔ ስንወስን ወይም ጥልቅ ንባብ ላይ ስንሆን ቡናን እንፈልጋለን። ምክንያቱም ካፌን በአንጎላችን ውስጥ የሚገኙትን የነርቭ ሴሎች ግንኙነት በማጠናከር መረጃዎችን በፍጥነት የመረዳትና የማስታወስ አቅማችንን በከፍተኛ ሁኔታ ከፍ ያደርገዋል። ነገር ግን ልብ በሉ፣ ይህ የሚሆነው ቡናውን በልክና በአግባቡ ስንወስድ ብቻ ነው። ስለዚህም ቡናን ከጥቅሙ ጋር ሙሉ በሙሉ ለመጠቀም ቸኮሌት፣ ስኳርና አላስፈላጊ ክሬሞችን መቀነስ ወይም ሙሉ በሙሉ መተው ይኖርብናል። ወይም ቡና ባዶን መጠጣት አስፈላጊ ጭምር ነው። ውድ ተመልካቾቻችን ለዛሬ ስለ ቡና በዚህ መልኩ አወጋናችሁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።